እኔ ላንተ ቆርጣለሁ አንተ ለኔ ቆርጣለህ ተከዚህ ተሻግሮ ተከዛለው እኔ መጣውና እንጂ አይደለም ወይ ብለህ የዲውን ገብዘህ ይነጋሲ ሊጨልማል ጨለማ አይቀር ዳግም ይነጋል ተስፋ ትቁረጥ አምላክ ያውቃል ሊነጋሲ ሊጨልማል አሁን ቤት ፈልጌ ነበር ሙሉ ግቢ ወይኔ ሰርቪስ በቃ ሁለት ክፍል ሰርቪስ ቢገኝ ጥሩ ነው ሁለት ክፍል ደረጃ ሁለት ክፍል ቤት አለ እንዴ ሁለት ክፍል አለኝ ችግር የለም አስፋልት ባለው ነው ሎተሪ እንኳን ደስ ይላልኛ ጣይ የራሴ ሆነ 500 ሺህ አዎ 500 ሺህ ምንድነው ተባሸነፈች አሸነፈች እንዴ እና ዛሬም ቤት እኮ ቴሌቪዥን አታይም ብሎ በረሩኝ አይዟችሁ አሁን በኋላ እኔ ታች ቁጭ ብላችሁ ታያላችሁ እሺ ያው ማለት ከለሩ አባቶ ቲቪ ገዛለ እንዴ ገዛለ ምንድነው አባታችሁ ሎተሪ ወጣለት 500 ሺህ በቃ ለኔ ሞተር ሳይክል ይገዛልኛል
ሰው አይቷልና እሱን ለመውሰድ የገደለው አቤት የሰው አኔ ዝበል እንደዛ ከሆነ ሎተሪ ኪስ ውስጥ ሊኖር ይችላል ፈትሽ አሻራውስ ሎተሪውስ ሁሉ ማስረጃዎች ወዴት ነው? ይሄ ነገር አጋጣሚ የሆነ ነገር እኔ አርገድኩት ተባለ። እኛ ፖሊሶች አጋጣሚ በሚለው አታም አስገቡ ምንም የለም ፍርድ ቤት ሎተሪው ኪስ ውስጥ እንደተገኘ አምነዋል? አዎ። የተገደለበት ስለት ላይ አሻራ ክም እንደተገኘ አምነዋል? አዎ። ክቡር ፍርድ ቤት ተከሳሽ የሰራው ወንጀል ከፍተኛ እንደመሆኑ መጠን የመጨረሻ ውሳኔ እንዲወሰንበት ክቡር ፍርድ ቤቱን እጠይቃለሁ። አመሰግናለሁ። የመጨረሻ ውሳኔ በያዘው ቀጠሮ መሰረት ግራና ቀኙን አዳምጦ የሚከተለው ውሳኔ ወስኗል። አንደኛ ተከሳሽ ሟችን ሆን ብሎና ለመግደል አስቦ በመንገድ ላይ ጠብቆ በመግደሉ። ሁለተኛ ተከሳሽ ሟችን የገደለበት መንገድ አሰቃቂና ጭካኔ የተሞላበት በመሆኑ። ሶስተኛ ተከሳሽ ሟቹን የገደለበት ምክንያት የሟቹን ንብረት ለመዝረፍ አስቦ ስለመሆኑ አቃቢ ሕግ ባቀረባቸው መረጃዎች ለማወቅ ችለናል። በመሆኑም ፍርድ ቤቱ በጥልቀት ተመልክቶና መርምሮ በተከሳሽ ላይ የሚቀጥለውን ፍርድ በይኗል። ፍርድ ተከሳሽ እጅ ከተያዘበት ዕለት ጀምሮ የሚታሰብ 17 ዓመት እስራት ወስኗል። ሰኔ 6 ቀን 1981 ዓ.ም ፋይሉ በመዝገብ ቤት ተመልሷል።
ነው ፈልገው እኔ መንደር ነዚህ ቅዱስ ታየናቸው ልጆችዬ አባቴ ሊከተሉ ጨፈላልቄ ነው ምንድነው ምን ተባብለን ነበር ምን ላድርግ ትምህርት ማቆማችሁ ቢቆጨኝ ቢያንገበግበኝ እንደጀመርኩት እናንተ ተማሩ ባክህ ነው እናታችን ነገር በጣም ያስተምራል። አዎ ሚኪ እኔ መሰለኝ ልጅ ነገር ብቻ አንተም ይሰራል ሶሪ ለኔስ እናቴ ያለች 15 ዓመት ወገቧን ጫት ሲከብች የሰው ቤት እንዳላይ ያለች እሺ አሁን ባለሷ ማለት እኔ እሷን ከዚህ ችግር ለማውጣት የማልከፍለው መስዋዕት ለዚህ ደግሞ ትምህርት የማቆም በጣም ትንሽ መስዋዕት እሱማ ትምህርታችን ተቀጥሎ በየትኛው ምራችን እሷ ጫካይና ምን ይመስማት ያሰብ ብሎ አንዴት ያሰብ ለኔ ትምታለ እኔ ግን ነው የሆነ ሰላቂ መፍትሄ መፈለግ ያለብን አይዞህ ሚኪ ተስፋ አትቁረጥ ነገም ሌላ ቀን
ልሸኝሻ እንዳይተናኮልሽ። አይ ችግር የለውም እሄዳለሁ። አመሰግናለሁ። እኛ ደህና ነን። ትንሽ ናፍቆቱ ያንተ ከበደን እንጂ ደህና ነን በጣም። አዎ በጣም ጎብዛለች። የኔ ነው የአባቷን ፈለግ እየተከተለች ነው። ህግ ነው የምታጠናው። ኧረ እንደውም መታለች። አናግራት። ወንድምሽ ነው። ሄሎ አንተ እንዴት እንደናፈቀኝ እውነት ካትቀልድ እንደ ቀልድ እኮ 4 ዓመት አለፈህ። እኔማ ከ2 ዓመት በኋላ የከፍተኛ ፍርድ ቤት ዳኛ ልሆንልህ ነው። ወደህ እፈርድብሃለሁ። ታዲያ እኔ የምለው ሄሎ ሄሎ ካርድ አልቆበት ይሆናል። ብዙ አናገርከው እንዴ? ቆየ ከደወለ አንቺም ልቀይር ብለሽ ገብተሽ ቀረሽ። ይጣጣም ነው። ዋው ደግሞ አልሞቀም። ጥሩ። ትምህርት እንዴት ነው? አሪፍ ነው አባ። መቼም በማረግ ካልተመረቅኩኝ ልጅ አትበለኝ። ኮራብሻለሁ ልጄ። ነይ እስቲ ነይ። ጎሽ ጎሽ ጎሽ። ረስቼው ሳልነግርህ ብታይ አባ፣ ቅድም ወደዚህ ስመጣ የሆኑ ልጆች አስቆሞ አላሳልፍ አይሉ መሰለህ። ምን ይሁን እንጃ አላቸው። ከዛ እኔም ልቀቁኝ ብዬ መንጭቄያቸው ልሄድ ስል በአንዱ ጎትቶ ሊመታኝ ልጅ መጣና ልቀቋት አላቸው። ከዛ ምን አገባ ሲሉ ለመናቸው። ሊመቱ ሲሉ እንዴት እየሸዋወደ እንደቀጠቀጣቸው አትጠይቀኝ። ከዛ በኋላ እንደማይችሉ ሲያውቁ እግሬ ውጭኛ መሰለህ። ልጁን ታውቂዋለሽ? እሱ አላውቅም። የት እዚህ ላይ ወንዝ አለ አይደለ? እሱ ጋር ነው መኪና የሚያጥበው። ደግሞ ልጁ ብታይ ሲያሳዝን። እንዴ ምን ነው አባቢ ጠረጠርከኝ እንዴ? ኧረ እኔም በወጣኝ አንድ ያለኝን ልብድ ላካፍልሽ የምፈልገው ሴት ልጅ ወንድ ልጅ ሲያሳዝን ካለች 100% ባይሆን ወደዋለች ማለት ነው። አንተ ደግሞ ታበዛለህ። ስቀልድ ነው። ሂጂ ታጠቢ ሂጂ። እንትና ዋይት ጋር ነው የሚቀደው። አወቃት? የት ነው ማውቃት? ፊቷ ግን አዲስ አልሆነብኝም ታውቃለህ? ረሳት እንዴ? ባለፈው የተደባደብክላት ልጅ እኮ ነው። ግን እኮ ዛለት ወደማ አላየኋትም። እሷንማ ተወዳታለህ እንዴ? ባትወዳት ነው እንዴ ከነዛ ሁሉ ልጆች ጋር የተደባደብክላት? ፎቃ ከያዘ እንኳን ከመንደር ዱርዬ ጋርና ከአንድ ክፍለ ጦር ጋር ተደባድበህ ታሸንፋለህ። በቃ ወሟለን እናጥዋለን። በቃ ስትፈልጉ ጥሩኝ። ስትፈልጉ ጥሩ። አረ እባክህ ወንድ ዝም ብለሽ ነው እንዴ? እኔ ግን ሳስበው የወደደች ይመስለኛል። ግን እኩያሽን ፈልጌ ፍሬድ ምን ያንሰኛል? ገንዘብ ስላለኝ በዚህ ሰሞን የዛሬ ሴት መኪና ይዘው ጓደኞች አመናምና ታውቃለህ? አካሊት እኮ 11 ቁጥር ጠበሰች። ባለ መኪና ጠብሳ በየቀኑ ስጦታ ካሰጣች ደግሞ ምን እንደሚለው ታውቃለህ? አካሊት እኮ ቋጣሪ ገብጋባ ጠብሷት። እንግዲህ አስብ ወንድሬና እንዳንተ አይነቱ መኪና ጣቢ ጠብስ ደግሞ ምን እንደሚሏት አስብ። ምን ይሏል?
አካሊት እኮ የመኪና ሻዋር ጠበሰች። ይፋታ የሚበላ ምግብ ስጭኝ። ተጫወት። ሰበረ እንዴ? አይ በነገራችን ላይ ከማን ጋር ነው የምኖረው? ከአንድ ወንድሜና ከእናቴ ጋር ነው። አባትህስ? አባቴ ሞቷል። ምን ሆነው? በሰው እጅ ነው የሞተው። ሰው ነው የገደለው። ምን በጸብ? አይ አይደለም። ታዲያ ምንድን ነው? ከ15 ዓመት በፊት ነው። እኔ ያኔ የ8 ዓመት ልጅ ነበር። ቁራጭ ወደ ተወረቀ ለማግኘት ይሄን ያክል ጊዜ እንዴት ቆያችሁ? እናታችን ልብሱን እያያዘችው ሁሉ ጊዜ ስታለቅስ ቤተሰብ በቃ ሀዘኗን አትረሳም ብሎ ልብሱን ደብቀውባት ነበር። ከዛ ከረጅም ጊዜ በኋላ ቤት ስንቀይር ልብሱ ኪስ ውስጥ ወረቀቱን አገኘችው። ወረቀቱን ምን አደረጋችሁት? እንዴ ፖሊስ ነች እንዴ? ምን ጥያቄ ያወጣሽ? የህግ ተማሪ ስለሆንኩኝ ይሆናል። ግድ የለም ንገረኝ። እናታችን ለአባታችን ጓደኛ ሰጠችው። እሱስ ምን አለ? ይሄ እኮ ያለቀለት ጉዳይ ነው። ገዳዩ ተፈርዶበት ወይኔ ቤት ከገባ ረጅም ጊዜ ነው። ለማንኛውም ለፖሊሶች የሚጠቅም ከሆነ አሳያቸዋለሁ ብሎ ይዞት ሄደ። ከዛስ? ከዛማ እናታችንን ብዙ አልጠየቀችው። እሱም ወደ ቤት መጥቶ አያውቅም። ለምን? ውጭ ሀገር የነበረ ልጁ ወደ ሀገር ቤት መጥቶ ከሱ ጋር አንዳንድ የቢዝነስ ስራዎች እየሰራ እንደሆነ መንገድ ላይ አግኝቶ አንድ ያጫውተው ነበር። የአባታችሁ ግን የት ነው ያሰረው? ካርቸሌ ነው። ሄደህ ጠይቀኸው ታውቃለህ? ምን ነው? የአባቴን ገዳይ ነው ፍትፍት በአገልግል ይዤ ምናምን አይዞ እንዴት ነህ በርታ ምናምን ብዬ የምጠይቀው። እሱ የአባትህ ገዳይ አይደለም። እና ማለት ነው። ስንት ዓመት ተፈረደበት? 17 ዓመት። 15 ዓመት ተስፋ ሄጄ መጠየቅ አለብኝ። ግን ስሙን ታውቀዋለህ? ይሄ እኮ ያበቃለት ጉዳይ ነው። አባታችን የተገደለበት ገጀራ ላይ የእሱ አሻራ ተገኝቷል። በቦታው ከሱ ሌላ ማንም አልነበረም። በዛ ላይ ሎተሪው ኪስ ውስጥ ተገኝቷል። እሺ ከዚህ በላይ ምን አለ? የተገኘው ሎተሪ ቆረጣ ነው ሙሉ? እሱን አላስታውስም። ያኔ እኮ እኔ ሕፃን ልጅ ነበር። እሺ ቆይ በትክክል አንደኛ ዕጣ ነበር ግን? አይ የአንድ ቁጥር ልዩነት ነበረው። ስህተት ተሰርቷል። ይሄ ጉዳይ አላለቀለትም። አንኩለተና ነገ ሱሱ ተነበር በሙሉ አንኩለት ጥሩ ሻለቃ ስትሆን የስራ ጫና ሊበዛብህ እንደሚችል እገምታለሁ። ቢሆንም ካለ ደሞዝ ላይ ከ250 ብር ከሚቀጥለው ወር ጀምሮ 500 ብር ጨምሮ 750 ብር ማለት ነው። ዛሬ ምን ነው ግብዣ ያበዛሽ? ምን ተገኘ? ሰላም የለኝ። ስራ ቦታ ስራ ገኘ አይደለም እና ታዲያ እንኳን ደስ ያለህ ይስራ ተገኘ። ምን አይነት ኃላፊ ነው? የምን የሰራተኞች ነው? የቀለድክ ነው? እውነቴን ነው ሚኪ። ከአሁን በኋላ ማዘርም ታርፋለች፣ አንተም ትምህርትን ትቀጥላለህ። ምንድን ነው የምትለው? እየቃዠህ ነው እንዴ?
ባለቤት ጠራኝና ጥሩ ሰራተኛ ነው ካሁን በኋላ ኃላፊ አደርጋለሁ ደሞዝም 750 አደርጋለሁ አላምንም እስቲ ማቱ ተመስገን ከምንም በላይ ለእናታችን ትልቅ እረፍት ነው ከዚህ በኋላ ሁሉ ነገር ይስተካከላል እናታችንም ታርፋለች አንተም ትምህርትህን ትቀጥላለህ እባክህ አንተ ተመረቅ ልትመረቅ እኮ ጥቂት ጊዜ ነበር የቀረው አልነገርኩም ለካ እኔማ ድርጅቱ ሊያስተምረኝ ቃል ገብቶልኛል የምትነግረኝ ነገር ሁሉ በጠቅላላ ህልም እየመሰለኝ ታውቃለህ እኔም እንዳንተ ነበር የሆንኩት እማሰምታለች ነግራታለች ነገር አልነገርኩትም ገና ላንተ መንገር ይቆ ንገራታለህ Hi, Zeytin Demler. Anlayın. ከየቱ ጋር ተክላ ስትል ወደ ቤት ሄድ ነው። እሺ ትንምጣ በቃሽ እዛ ላይ ተቀመጠ። እሺ ቻው። ዛሬ ደውሎ ምሳሌ አይደል? ወይስ ችግር አለው እንጂ ግድ የለም አንቺ ልጅ ነው የሚደርስላል። ሚኪ ወይት ነው እዚህ አካባቢ ከክላስ እንደወጣን ከጓደኞች ጋር ምሳልን በላብለን ቀርቡብኝ ኦኬ እና ወደ ቤት እየሄድሽ ነበር ግን አንተን ካገኘው አብረን ብንበላ እኔ እንኳን ቤትና ማሰር እንጠብቅኛል ባሁን እቺ ልጨርስና አሸንሻለሁ የት ጋር ትቀምጫለሽ ይዝናለኝ
መስሪያ ቤቱ ሄደን እናስተዋውቃችሁ። አውራ እንዴ የትኛው መስሪያ ቤቱን ሄዳላሽ? ዛለታ እዚህ መስሪያ ቤቱ ዘጋይ መኪና የሚያጥሩ ምን ነው ያምሻል? አያችሁ፣ በዚህ ነበር አታውቁትም አትገልጡ ያልኳችሁ። እናንተ የጠበቃችሁት ልብሱ የጸዳ መኪና ያለው ምናምን ነበር አይደል? እና ለዚህ ነው ቀን ተሰክሽ ለማለት ፈልጌ ቆይ ልሽ ቤት ይቀራል ማለት ደግሞ ምን ይጎምራል? ሰው ሊያጠለው ከዚህ ጋር ስትሄድ በቃሽ። ከዚህ በላይ ምንም አይነት አስተያየት መስጠት አልፈልግም። ለእኔ ህይወት ማንም አያገባም። ቤተሰቦቼ ለራስሽ ብዬ ነው። ትንሽ ስላለ በቃ በኋላ ነው በሰላም በሰላም ነው። ክላስ ጥሩ ነው። ሊቃችን ተሻለኝ። ምን ነው ችግር አለ? አዎ ችግር አለ። ምን ማለት እኔ የምተባበርሽ ነገር አለ? 100% ምን አፈቅራለሁ ማለት ደንግጥ ሚኪ፣ ይልቅ ተረዳኝ። ለአንተ ያለኝ ቦታ የተለየ ነው። ሊገልጸውም አልችልም። እኔ እኮ ግን ታጫርሰው ለተለያሰበ ይገባል። ሚኪ ቀርቤ ካየው ጊዜ ጀምሮ ያየውን ነገር ቢኖር ጥሩ አመሰግናለሁ። ባላ ግን እኮ ሊሆን የማይችል ምንም የማይሆንበት ነገር የለም። ባይሆን በነባስ ቀላል ነገር የለም። ምንም የሚከብድ ነገር የለውም። ማሰቢያ ጊዜ አለ። ከቀና ደግሞ ደስተኛ አድርገውልኝ። ስራውን ዛሬ መስራት አለ። ልጆቹ ግን እንዴት ናቸው? ጥቂት አደገኞች ናቸው። ይሁን ታዲያ አራት አይደለም እንዴ ያቅቱና? እኔ የምለው ራስቷ የት ሄደች? ደውልለት። እየጠራ ነው። ምን ልበለው? እዛው ጠብቀን እንመጣለን። ሄሎ ራስቷ እዛው ጠብቀን በቃ። ስራውን ሰርተን ከጨረስን በኋላ ማንኛውም አይነት መረጃ እዛ መተው የለብንም። ገንዘባችን ተቀብለን እንሰወራለን። ግን ጥንቃቄ ያስፈልገናል። ጥቂት ነው። ተፈቅሯል እንዴ? ምን እኔና እሷ እኮ ከተዋወቅን በጣም ጥቂት ጊዜያችን ነው። በዛ ላይ ደግሞ በጣም የተለያየ ቦታ ላይ ያለን ሰዎች ነው። ኖ እንዲህ ማታስብ። ገንዘብ ከሰው ቀጥሎ የመጣ ነገር ነው። ቢሆንም ነገ ይኖራል። ይልቅ ውስጥ ምን ያሰብ? እኔ እንጃ ነው። የታሰበው ግን መታፈቃት ይመስለኛል። ለቀጥ ራስ ማስተማር ብቻ ማለት በእርግጥ ከሷ ጋር ሲሆን በጣም ደስ ይላል። ንግግሯ፣ አስተሳሰቧ፣ ለሰው ልጅ ያላት አመለካከት፣ ግልጽነቷ በጣም ደስ ይላል። ታዲያ ከዚህ በጣም ምን ትፈልጋለህ?
በመስጠት ተስተካክል ይገባል። ግን እኮ ነው እንደዚህ አይነት ህይወት ውስጥ የምገባበት ሳለ አይደለም አሁን ያለው። ግን ውስጥ ይፈልጋል። በእርግጥ አዎ። ግን በሁለት እግሬ መቆም አቅቶኝ እየተንገዳገርኩ ባለሁበት በዚህ ሰዓት ሌላ ነገር ጨምሬበት የበለጠ መጨናነቅ አልፈልግም። ትወደታለህ? እሺ ብላት በቃ ያው በነገራችን ላይ ውድ ፍለቷን ጠፋናለች። በጣም ጥሩ ነው። ስትመስተካከል ምን ፈልገው ሰዎች ከኛ ይጣሉ? እኔ እንጃ። እኔም ለራሴ እኮ ግራ ገብቶኛል። ሰዎቹ ግን ለየት ያሉ ናቸው። ግን ምን አገናኘን? እኔ እንጃ። እስቲ ለማንኛውም ጠንቀቅ። ዳሽ እንዴት ነው? ሰላም እናቴ ደህና ነች? ጠፋሁ። ስራ ምን ያወጣም እኮ ከቤት። ደህና ነች እግዚአብሔር ይመስገን። እንዴት ናችሁ? ደህና ናችሁ? ትምህርት እንዴት ነው? እየተማራችሁ ነው? አዎ እየተማርኩ። ሚኪ ምን ነው ዝም አልክሳ? አይ ምንም፣ እናንተ ጨርሱ። በቃ ይሁን፣ ሌላ ጊዜ መጥቼ እጠይቃችኋለሁ። እሺ Ninja people, this is Ninja. Let no one downgrade me. Let no one despise me. This is my country. It's time to upgrade it. It's time to respect it. One love, no yawa. Let us remember the days of our whole war as we live it peacefully. In love, one accord. Let us remember in Namde Asekwe, there is already a right way that should lead us to the right place. Let us remember that we are this country, that we want people as we gon' come through. In spite all challenges that we might face, I know we're so strong, so we shouldn't faint. So let us remember the future of our children, the
future of our brethren, the future of Nigeria. Faces Nigeria, let no one downgrade me, let no one despise me. This is my country, it's time to upgrade it, it's time to respect it. One love, have you thought of the army protecting us from terrorism? Have you thought of the government trying to make everything work out for you? This is your home, this is your land, this is your place, oh home. Faces Nigeria, let no one downgrade me, let no one despise me. This is my country, it's time to upgrade it, it's time to respect it. One love, I know I'm blessed, I know you're blessed. I see the glory of God in our lives. Now I want you to put a smile on your face, cause I know we're blessed. See, them know we're blessed. Oh, we're blessed. Let no one downgrade me, let no one despise me. This is my country, it's time to upgrade it, it's time to respect it. One love, faces Nigeria, let no one downgrade me, let no one despise me. This is my country, it's time to upgrade it, it's time to respect it. Efrata, ቀረንግራለች ነጣለን ያለው መጀመሪያ አንችልማ እሺ እንግዲህ ኬክ ቆረሳ Let no one downgrade me, let no one despise me. This is my country, it's time to upgrade it, it's time to respect it. One love, let us remember the days of our war as we live it peacefully, in love, one accord. Let us remember in Nnamdi Azikiwe, there is already a right way that should lead us to the right place. Let us remember that we have that we want people as we gon' come through. Despite all challenges that we might face, I know we're so strong, so we shouldn't faint. So let us remember the future of our children, the future of Chop, chop. Yeah, yeah. Chop, chop. By the Yankees. Chinko. Chop, chop. Chinko. Baby, baby, no more bicycle. Bicycle. We running the Porsche. Porsche. Baby, baby, no more bicycle. Bicycle. We running the Porsche, Porsche. Yeah, yeah. One Taramena, two for the Charas. Did it baby come closer? Make I feel you better. One Taramena, two for the Charas. Did it baby come closer? Make I make you feel better. Yeah. Shake your body, shake your body, shake your body. Busy body, busy body, busy for me. Chop money, give me body. Make I make you feel better. Shake your body, shake your body, shake your body. Busy body, busy body, busy for me. Chop money, give me body. Make I make you feel, baby, baby, no more bicycle. Bicycle. We running the Porsche. Porsche. Baby, baby, no more bicycle. Bicycle. We running the Porsche. Porsche. Baby, baby, no more bicycle. Bicycle. We running the Porsche. Porsche. Baby, baby, no more bicycle.
የሚያልፍ ነገር የለም። አየሽ ዓለም ብልጭልጭ ሁሉም ታታልላለች። ሰዎች በጉልበታቸው፣ በገንዘባቸው፣ በስልጣናቸው ይመካሉ። ግን ያም ያልፋል። ቅን መሆን የተሻለ ነው። የሰው ልጅ የተፈጠረው ሁሉም እርቃኑን ነው። ሀብትም ንብረትም ዝናም የመጣው እዛው። ልጄ እናትሽ እጅግ በጣም ጥሩ ሰው ነበረች። እኔና እሷ ስንፋቀር ምንም አልነበር። ምንም ቤተሰቦቿ ለጉድ ይጠሩኝ ነበር። ሊያለያዩን ያላደረጉት ነገር አልነበረ። ምክንያቱም እሷ ተጠየ ሀብታም ሰው ልጅ ነበረች። ግን ፍቅራችን ከልጅን ነበረና የመጣውን ሁሉ በጽናት አሳልፈን በቃው። አየሽ ልጄ ሰው ሆኖ ብዙ ፈተና አለ። ግን ሁሉንም በትዕግስት መወጣት ያስፈልጋል። የሰው ልጅ ክቡር ነው። ይናቅ፣ ሊዋረድ፣ ሊዘለፍ አይገባውም። እናትሽ ትታኝ ቢሆን ኖሮ ዛሬ እኔም አንቺም እዚህ ቦታ ላይ ተቀምጠን ይሄን አናወራም። አዎ የእሷን ታታሪነት፣ ሰው አክባሪነት ይዘሽ እንድታድጊ ነው የምፈልገው። ጥሩ ሰው ነበረች። አስተዋይ፣ ሩህሩህ። እስከተለየችን ድረስ የከፋ ጸብ እንኳን አልነበረንም። ምን ታደርጊያለሽ? ኦ አዳም መሬት አንተ ወትገቡ መሬት እንዳለው የሰው ልጅ የመጨረሻው ሞት ስለሆነ ተለየች። የእናትሽን ታሪክ ደጋግሜ የምነግርሽ መልካም ስራዋ ለሌሎች አርአያ ስለሚሆን። በእርግጥም ብትሞትም እንኳን አንቺን ትታለኛለች። ልጄ የእናትሽን ባህሪ ያንቺ ሊሆን ይገባል። I'm in love with you, girl, I'm down for real. Don't listen to what I'm saying, my girl, I'm down for real. I'm in love with you, girl, I'm down for real. Take my hand and walk with me, girl, my girl, I'm down for real. I'm so in love, oh, 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 oh. With you, with you. I'm so in love, oh, 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 oh. With you, yeah. I'm so in love, yeah, I'm so in love. With you, I'm so in love, yeah, with you. Your body so sweet like a honey. Let me hold you so close. Let me cherish you forever, honey. I'm so in love, oh, 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 oh. With you, with you. I'm so in love, oh, 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 oh. With you, yeah. I'm so in love. አንቺ ፋዘርሽ ነው የሚጣው እንዴት ቆየን መሰለሽ? እሺ እባክሽ ሰምበይሽ። አንቺ ደግሞ ምን አሳይመንት ነበረኝ የማናውቀው ሰና ነበር ያልሽው? ከትናንትና ጀምሮ ቁጭ አድርጎ ያሳደረኝ ይብላችሁ። ደግሞ ይሄ ምንድን ነው? ሚኪ ለለብ ይፈጠኝ ስለሆነ እነዚህ ከጎን ያሉ ሽፍራፊ ነገሮች ምንድን ናቸው? እንጃ ብቻ ግን አንዳች መልክ እንዳለ ገምታለሁ። እስኪ ነው ልሞክረው።
እዚህ ላይ ስለተገኛችሁ በጣም ደስ ብሎኛል። እኛም በጣም ደስ ብሎናል። ስለጠራሽ እናመሰግናለን። በዛሬ ዝግጅታችሁ በጣም አሪፍ ነው። አመሰግናለሁ። አንተም የሰጠኝ ስጦታ በጣም ወድጄዋለሁ። በተለይ ችን አበባ እውነትሽን ነው፣ ግን በዙሪያ ያሉ ነገሮች ሊገቡኝ አልቻሉም። እንዴት? እኔ እንጃ። እኔ ሞከርኩኝ፣ ጓደኞቼ ሞከሩ። አቃተን። በተለይ አንዷ ጓደኛዬ የቁጥር ነገር አይሆንም ብላ ተበሳጨች። እና አሁን ንገረኝ፣ ሀገር ስጭኝና ፍንጭ ነግሽ። እንዴ ሀገር ሰጥቼን ፍንጭ ብቻ? አዎ አይበቃሽ? ዋው አሪፍ ስጦታ። ቆሽኪ ፈልጌ ነበር። ምን ነው በሰላም? አዎ አንድ ቦታ ቁጭ ብለን ብናወራ። ምን ነው ችግር እንዴ? ለምን እዚያ ነገርኝ? አይ ብዙ አትቆይም፣ አንድ ሀፍታ ትመለሳለህ። ሶሪ ማዘር ስለቀጠርኳት እሷ ጋር መሄድ አለብኝ። ሌላ ጊዜ ማጋንች ማዘር ቤት የለም።
እኔም ጠርጥሬ ነበር። አላማኔ ነው። ታዲያ ከጠረጠርክ መንገዱን አትለቅም? ሞኝ ሂድና ፖሊሶች መከተላቸውን ቼክ አድርግ። አዎ ቤቱ ተገኝቶልሃል። አሁን ነው እመጣለሁ። አያችሁ፣ ይህም ከአባታችሁን ያገኘሁትን ብር እናንተ በህይወት ያላችሁ እንደፈለኩ መጠቀም አልችልም።
ስለዚህ እናንተ መወገድ አለባችሁ። ለዚህ ገንዘብ ብለህ ነው አባታችንን የገደልከው? አየህ አንተ ልጅ ነህ አይገባ። ገንዘብ ህይወት ነው። ግን እኮ ጦር ሜዳ ያላችሁ ህይወትህንም አድኖልህ ነበር። እሱ ያለፈ ታሪክ ነው። እርሳው አባታችሁ የዋህ ስለሆነ እንደገና ህይወቴን አዳናት። ቆይ ምን? እርሱማ በደም አይጨማለቁ። እኔ ራሴ እገላቸዋለሁ። ምን? ገንዘብ ነው ነገር አንተ ለገንዘብ የጓደኞቼን አልክድም። ቁም! ቦርሳውን ጣል። ዙር! ከቦርሳው ራቅ። ሚኪ ወንድሜን ፍታው። አንተ ካል ይገላለሁ። ህይወትህ ላኖራትም ልገላትም በእጄ ውስጥ ያለችው። ሶል አንተስ? እናንተ ሂዱ። ሂድ። ምንም ለማድረግ እንዳትሞክር፣ እገልሃለሁ።
አንተ ደግሞ ነው ሰምቻለሁ። እስቲ ባለፈው የጀመርክልኝ ታሪክ ምን ላይ ነበር ያቆምኩት? ፖሊሶቹ ሲያሳድዱኝ ስትል ነበር ያቆምኩት። ፖሊሶቹ አባረሩ። ሳመልጣቸው ጥይት ተኮሱብኝ፣ ግን አልመጡም። ወይ ግን እንዴት ሳቱ? እየሰለልከኝ ነው። ይልቅ ታሪኩ ተመችቶ ቀጥልልኝ። እያባረሩ ከፊት ለፊቴ ገደል አገኘ። እና ምን አደረግ? ሪስታቸውና አንዲት አሮጊት ሴትዮ አግኝተው አክሞ ይወለዛ። አሁን 2 ዓመት ሆኗል። ቤተሰቦቼ ይሄኔ ግን ሞተዋል ብለው ነው የሚያስቡት። በእርግጥ አሁን በቀኝ ቤተሰቦች ይላሉ። ፍራታን ፍቴ ድቅኝ ያለች ነው። ስለዚህ የመጣው በጣም ሄድ አንተ ማለት አትያዝኩ። በቆይ ከተማ ሰው መኪናቸው እንደምታጠብላታ መስራት እስኪመጡ ድረስ መኪናው አለቀቅ አርጓል። ደግሞ ለምን ሲሆን አሻባሽ ወርቃ ከተነሳ አድጠብ ሂሳብ ተቀብያለሁ። ታውሳው ተመለስ። ኦይ እሱ ወይስ እርግጠኛ ነኝ ይሄን አበባ ከሱ ውጪ ማንም አይሰጥም። በህይወት አለ ማለት ነው። የት ነው ያለኸው? በጣም እፈልግሃለሁ። እሺ ከከተማ ወጣ ስላልኩኝ ትንሽ ቆይ እችላለሁ፣ ግን ጠብቀኝ። እሺ ቻው። አቤት፣ ማን ፈለክ? ይሄ የወይዘሮ ታደፌ ቤት አይደለም? እሳቸው እኮ ቤቱን ከለቀቁ ቆዩ። ምን? እና ወዴት ሄዱ? ምን ነው ደነገር? አይ ምንም። ግን አሁን የሚኖሩበት ቤት አቋል
አድርገን እንገባ እኮ ይልቁንስ ደውላለሁ። ተመለስ። ሄሎ ፖሊስ ጣቢያ? ችግር አለ? አይ የመንደር ሌባ ነበር። ስንወጣ አመለጠ። እየጠፋ ቃል ምንም። አመሰግናለሁ። መልካም። እንግዲያውስ ከፈለከን እዚህ አካባቢ ነው። እሺ፣ እግዚአብሔር ይስጥልኝ። አመሰግናለሁ። ተሻለሽ? ሚኪ አለ በህይወት አለ? ሚኪ ልጄ አንተ አለ? አሎ በህይወት እያለ ምን ላድርግማ? ወንዞቹን እኮ ፈርቼ ነው። ደውዬ ነበርማ ግን አናውቅም አሉኝ። ዋናው በህይወት መገኘት ነው። እንደዚህ አይነት ለውጥ ስላዩ በጣም ደስ ብሎኛል። ይሰራል እዛ እንደበቀጣጣጣው ነው ምታረጋለህ ለመኖር ሲባል። በነገራችን ላይ ኤፍራታን አግኝታት ታውቃለህ? አዎ። እንዴት ጥሩ መሰለች። አንዳንዴ መተጠቃለች፣ አንዳንዴ ደግሞ እኔ ይኩኝ ተቃታል። እኔም እኮ አንዴ አይቻታለሁ። የት? እኔ ነበርኩበት አካባቢ መጣ ነው እና አላናገርኩም። ለምን? ከቦይፍሬንዷ ጋር ነበረች። እንዴት ብዬ ነው የማናገረው? እርግጠኛ ነህ አይተሃል? አዎ አይቻታለሁ። እርግጠኛ ብሩን ሳይሆን ወንድሟ ነው። አንተ እንዴት አወቅህ? ወንድሞች እንዳትሉ አውቃለሁ። ታዲያ አሜሪካ ነበር ትምህርት ጨርሶ መጣ። ሚኪ እሷ ግን አሁን ታፈቅራለች አይመስለኝም ነው። በእርግጥ ባገኛት ደስ ይለኛል። መጣሁ ሚኪ ሚኪ አቤት። ሰው ተናገር።
ተጫወት መጣ ሚኪ ለምን ጥለኸኝ ሄድክ? ምን ላድርግ? ሳልገድል ገዳይ ልባል ሆነ። በቃ ያኔ አንቺንም ቤተሰቦቼንም ጥዬ ጠፋሁ። ቢሆንስ ሁሉን ነገር በህግ መከራከር እያለ ከአሁን በኋላ ጥዬሻለሁ። በህይወት እንዳለ እኮ ግን ከጥቂት ቀናት በፊት አውቀ ነበር። እንዴት? ያችን ባለ ኮዳ አበባ መኪናችን ውስጥ አግኝቻት ነበር። የዛን ዕለት እኮ እኔም አይቼሽ ነበር። እና ለምን አናገርከኝ? ፍቅረኛዬ ስለመሰለኝ ህይወትሽ መረበሽ አልፈለኩም። ሚኪ ካንተ ሌላ ጨካኝ ነህ። ላንቺ ብዬ ያሰብኩት ስላልሆነ ፈጣሪን አመሰግንኩት። እናቴን፣ ወንድሜን፣ አንቺን ሁላችሁንም በሰላም አገኘኋችሁ። ታዲያ ከዚህ በላይ ምን አለ? ትምህርትሽን ጨረሻል? ምርቃቴንም ካንተ ብቻ ከበር። ታዲያ አሁን ትፈርጂብኛለሽ? ሚኪ አታሸኝም ማለት? ኧረ በፍጹም። በእርግጥ ግን ሰውየው ገለኸዋል? አካሄዴ ልገል ነበር፣ ግን ቦታው ላይ ስደርስ ሰውየው ሞቶ ነው የጠበቀኝ። የገደለበትን ገጀራ እያዩ እያለ ፖሊሶች ከኋላ ጮሁብኝ። እርግጠኛ ነህ አይደል? አዎ። እንደውም እዛ ቦታ ላይ ሆኜ ማንነቱን የማላውቀው ሰው ውልብ ብሎብኛል። ለማንኛውም ካሁን በኋላ ፖሊስ ይዘህ ቢመጣ እንኳን ለማምለጥ እንዳትሞክር። እሺ በቃ አሁን እሱን እርሹና የሆነ ቦታ እንላለን። የት? እዛ በነበርኩበት ሰዓት እጅግ በጣም ብዙ አገር ያስለመደኝ ሁሉ ነገር አብሮኝ ያሳለፈ ጓደኛዬ ነበር። አሁን እሱን ማግኘት እፈልጋለሁ። ክቡር ፍርድ ቤት በዚህ ቤተሰብ የደረሰውን ግፍና በደል በማየት ፍርድ ቤቱ የመጨረሻ ዝቅተኛ ውሳኔ እንዲወስን በትህትና ጠይቃለሁ። በከሳሽና በተከሳሽ መካከል የተደረገው የክርክር ፍርድ ቤት ለተከታታይ ሳምንታት ሲያደርግ መቆየቱ ይታወቃል። በመሆኑም ፍርድ ቤቱ ግራና ቀኝ አዳምጦና በጥልቀት መርምሮ የሚቀጥለውን ፍርድ ወስኗል። አንደኛ፣ የተከሳሽ ጠበቃ ያቀረቡት ፍርድ ማቅለያ ሐሳብ ፍርድ ቤቱ ውድቅ አድርጎታል። ሁለተኛ፣ ተከሳሽ ከ15 ዓመት በፊት የነበረውን የባለልዩ ሎተሪ አንደኛ ዕጣ የአባቱ እንደነበረ ለማረጋገጥ ከብሔራዊ ሎተሪ ዋና ቢሮ ድረስ እንደሄደና እንዳረጋገጠ ለማወቅ ችለናል። ሶስተኛ፣ ሟች የቀድሞ የአባቱ ጓደኛ የአባቱን እድል ለመንጠቅ ሲል ብቻ የአባቱን ገሎ ፍርድ ቤቱን አጭበርብሮ በንጹህ ሰው ላይ እንዲፈርድ ማድረጉን አውቀናል። ፍርድ በመሆኑም ፍርድ ቤቱ በተከሳሽ ላይ የሚቀጥለውን ፍርድ ወስኗል። አንደኛ፣ እንዳትሳሳቱ፣ በድጋሚ እንዳትሳሳቱ። ክቡር ፍርድ ቤት ይህንን ሰው ልንሰማው ይገባል። ሰውየውን የገደልኩት እኔ ነኝ። ምክንያቱም ያለ ጥፋት ያስፈርዶብኛል።
እብድ መስዬ እየተከታተልኩት መግቢያና መውጫውን አጠናሁ። ይሄ ልጅ ተበዳይ ነው። ንጹህ ልጅ ነው። በድጋሚ ሌላ በደል አትሰሩ። ይኸው በንጹህ ላይ ተፈረዱ። ተከሳሽ ወጣት ሚካኤል ዳኜ ከዛሬ ጀምሮ ፍርድ ቤቱ በነፃ አሰናብቶታል።